ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? ነባሮቹ በላይክ ግቡ፣ አዲሶቹ ደግሞ አይከፈልበትም ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ዛሬ ቤዛ ድራማ የመጨረሻ ክፍል ይዤላችሁ መጥቻለሁ። እኛም ደግሞ አስጀምሮ ላስጨረሰን እንግዲህ እግዚአብሔር ይመስገን። ባለፈው ክፍል ላይ እንግዲህ ቤዛ ይሄ ሮቤል እንግዲህ እንደምታውቁት እንግዲህ ሱራፌልን እንግዲህ ናቶልና ያው ያቸነፈ እንግዲህ ይገላን ሲለው ሱራፌልም ለምን ሌላ ነገር የለም ወይ ከመገዳደል ምን ጥሩ ነገር እኮ አናገኝም፣ ስለዚህ ለምን እንገዳደላለን ሲለው ሮቤልም ምን ነው ፈራህ እንዴ ሲለው ሱራፌልም አይ በፍጹም አልፈራውም ይለዋል። ከዛ እንግዲህ ሉሲ እንግዲህ ከዛው ስለነበረ ሉሲም ተው ሱራፌል እንውጣ ስትለው ቆይ እስኪ እንወጣለን ሲላት እንደ አጋጣሚ ሱራፌል ይሄ ሮቤል ይመጣባቸዋል። ከዛ ነገሮች ይበላሻሉ። እንግዲህ ቤዛ ደግሞ ሱራፌል ሲጠፋት እንግዲህ ቀጥታ የመጣችው ከሮቤል ቤት ሮቤል ጋር ስትመጣ እንግዲህ ሮቤልም እንኳን ደህና መጣች ሲላት እንግዲህ ቤዛም ከዚህ እብድ ጋር ለምን እናወራለን፣ ስለዚህ ሱራ ተነስ እንሂድ ስትለው ሱራ ዶክተር ሮቤልም በፍጹም ከዚህ ቤት አንድ ሰው ነው የሚወጣው እንጂ ስለዚህ ሁለት ሰው ይሞታል ሲል እንግዲህ ቤዛ በፍጹም እናንተ ሰዎች የምራችሁን ነው እንደ ስትል እንግዲህ ሮቤል ለሱራፌል ሽጉጥ ሰጥቶታል። እሱም ራሱ ሽጉጥ ይዞ ነበር እና ጠረጴዛ ላይ ቁጭ አድርጎ ነበር እና ቤዛ እንግዲህ ሲስተም ስለፈለገች እንግዲህ ሉሲና አየኋት ስትለው ሮቤልም የት አለች ይችላል ያት ከዛ አለች ስትለው እንግዲህ ሮቤልም ዘወር ብሎ ሉሲ ሲያይ እንግዲህ ቤዛም ሽጉጧን ታነሳና ሮቤል ላይ እንግዲህ ታስፈራረዋለች። ሱራፌልም እንግዲህ እባክሽ ቤዛ ምን እያደረግሽ ነው ሲላት ቤዛም በፍጹም ትለዋለች። እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ እንግዲህ ተከታተሉ። እንግዲህ ሮቤል ሽጉጥን አንጪ ሲላት እንግዲህ ቤዛም በፍጹም አልሰጠም እያለች እንግዲህ ሲከራከሩ ሱራፌልም ይሄ ሮቤልም ቤዛን እንግዲህ አንጭ ብሎ ሊቀማ ሲል ሱራፌልም በፍጹም እሷም እንዳትነካት ብሎ እንግዲህ እጁን አንቆ ሲይዘው እንግዲህ ሁለቱ እንግዲህ ወንድማማቾቹ ሲያያዙ እንግዲህ ቤዛም እንግዲህ ልቀቁ ስትል ሳይላቀቁ ሲቀሩ እንግዲህ ሱራፌል ቤዛ ሽጉጡን እንዳትሰጪው ያዡ ሲላት እንግዲህ ቤዛም እንግዲህ ትተኩሳለች። እንግዲህ ምንድነው ያደረግኩት እያለች እንግዲህ በፍርሃት ተውጣ እያለ እንግዲህ ይሄ ሳሚም እንግዲህ ቤዛ ምን ተፈጥሮ ነው ብሎ እንግዲህ እየሮጠ ወደነ ሮቤል ቤት ይመጣል። ምንድነው ያደረጋችሁት? ፖሊሶችም እኮ በደቂቃ ውስጥ ጠርቻለሁ ይመጣሉ ሲላል ቤዛም እንግዲህ ምን ትለዋለች? ሱራፌል ተመቶ ስለነበር ቤዛ ከበጣ ገቡ ተኝታ ስለነበር ሱራፌልም እንግዲህ ሲነቃ እንዴ የኔ ፍቅር ከዚህ አለሽ እንዴ ሲላል ቤዛም እንዴ ነቃ እንዴ ትለዋለች። ሱራፌልም እንግዲህ ለምንድን ነው ከዚህ የተኛሹ ሲላል ምናልባት እኮ ሌሊት ካመመህ ብዬ ነው ስትለው ሮቤልም ሱራፌልም ተይ እንጂ የኔ ውድ ላታት ሱራፌልም እንግዲህ ኧረ ተይ ቤዛ ገና በሽጉጥ መታወት ብለሽ ይህን ያህል የምትጨነቂው ለምንድን ነው ይላታል። እባክህ ሱራ ያንን ቀን አታስታውሰኝ ትለዋለች። ሱራፌልም በጥይት የተመታውበትን ቀን እንዴት እረሳዋለሁ ሲላት ቤዛም ሱሬ ትለዋለች። እንግዲህ ሱራፌል ከመጀመሪያው ወደ ቤዛ ህይወት የገባው ከመጀመሪያውም እንግዲህ ቤዛን ያገባል ለበቀል ነበረ። ነገር ግን ደግሞ ቤዛን ሲያት በጣም የዋህና ጥሩ ልጅ መሆኗን ሲያውቅ እንግዲህ ዶክተር ሮቤል ያዘዘውን ነገር ይተው ዶክተር ሮቤልን እንግዲህ ቤዛ ምን አደረገች? ያጠፉት ቤተሰቦቿ ስለሆነ በቤተሰቦቿ ጥፋት ለምን እሷ ትቀጣለች ብሎ እንግዲህ ወንድሙን እምቢ ይለዋል። እሱ ብቻ ሳይሆን እንግዲህ ሮቤል ይሄ ሱራፌል እንግዲህ ከቲጂ ጋር ቤዛን ለመግደል እንዲሁም ደግሞ ሀብትና ንብረቷን ሊወስዱ ነበረ። እንደ አጋጣሚ እንግዲህ ሳሚ ወደዛ ቤት እንግዲህ ሊሰርቅ ሲገባ ቲጂና ይሄ ሱራፌል እንግዲህ ቤዛን ሊገሏት እንደሆነ ሲያይ እንግዲህ ከዛ በኋላ ነው እንግዲህ ሱራፌል ይሄ ሮቤል
ቲጂን እየጠበቃት ያለው እንግዲህ በዛ አጋጣሚ ነው እንግዲህ ሳሚ ከነቤዛ ጋር የተዋወቀው። እንግዲህ ሳሚ እስካሁን ድረስ እንግዲህ የነ ቤዛን እንዲሁም የነ ሱራፌልን እንግዲህ ጓደኝነት እንግዲህ አጥብቆ ይዟል። ሉሲ ለገንዘብ ብላ እንግዲህ ሳሚን እንዲሁም ደግሞ እነ ቤዛን ብትከዳቸው ዶክተር ሮቤልን አምና ሂዳ ነበረ። በመጨረሻ እሷም እንግዲህ ዋጋዋን አግኝታለች። እና እንግዲህ ሮቤልም እንግዲህ ይሄ ዶክተር ሮቤል ይሄ ሱራፌልን ቢያንስ እሱ ትልቅ ስለሆነ ለወንድሙ ጥሩ ነገር መምከር ሲገባው እንግዲህ እሱ ግን አሁንም ተንኮል ነው። እንግዲህ ባለፈው ያው ጨዋታ እንጫወትና እኔ ካቸነፍኩ አንተን እገልሃለሁ፣ አንተ ደግሞ እኔ ካቸነፍከኝ እኔ እገልሃለሁ ነበር የተባባሉት። እንግዲህ በመሀላቸው ቤዛ ባትመጣ እንግዲህ ያው ሁለቱ ይገዳደሉ ነበረ። በመጨረሻ እንግዲህ ቤዛ እንግዲህ ሳታስበው ያው ከሱራፌል ጋር ነበር የተኮሰችው። ሱራፌልም አንቺ እኮ ነሽ እንዳረሳ የምታደርግኝ ሲላት እንግዲህ ቤዛ ሱሬ እኔ እኮ አንተ ደህና እንድትሆንልኝ ብቻ ነው የምፈልገው ትለዋለች። እንግዲህ ከዚህ ቀደም ቲጂ ለቤዛ ጓደኛዋ ነበረች። ነገር ግን የማይሆን ነገር እየነገረች አልነበረ። በመጨረሻ እንግዲህ ቲጂ ምን አይነት ሰው እንደሆነች እንግዲህ ቤዛ ገብቷታል። ከዛ በኋላ ነው እንግዲህ ቲጂን ከህይወታቸው ያስወጡት። ሱራፌልም ይህንን ነገር አምነሽ ከተቀበልሽ እኔ ደህና ሆንልሻለሁ፣ ያንን አስከፊ ጊዜ እኮ አልፈናል ይላታል። ይመስገን ሲል እንግዲህ ቤዛም ልክ ነህ፣ አሁን ላይ ሁሉ ነገር እየተስተካከለ ነው ትላለች። ከዚህ ላይ እንግዲህ ከቤዛ ድራማ እንደምናየው ሱራፌል መውለድ አይችልም፣ ቤዛ ደግሞ መውለድ ትችላለች። ነገር ግን ደግሞ ለልጅ ብለው ልጅ አጣን ወይም ልጅ አልወለደልኝም ብላ እንግዲህ ቤዛ እስካሁን ድረስ አብራው ነው ያለችው። ይሄ የሚያሳየው እንግዲህ የፍቅራቸው እንዴት እንደሚዋደዱ ነው። እንግዲህ በር ሲንኳኳ እንግዲህ ሳሚ ነበረ። ሳሚም እንዴት አደራችሁ ሲል ቤዛም እግዚአብሔር ይመስገን እንዴት አደርክ ትለዋለች። እንግዲህ እንደ ሳሚ አይነት ጓደኛ ይስጠን። ሳሚ እንግዲህ በጣም ቃሉን አክባሪና ምርጥ ጓደኛ ነው። ምክንያቱም ገንዘብ ያን ሁሉ እንግዲህ ከሱራፌል ጋር ገንዘብ ሲያገኙ ገንዘቡን እንኳ እስኪ ይዤ ልጥፋ አላለም ነበረ። ነገር ግን ሉሲ ገንዘቡን ይዛ ስትጠፋ ሳሚ ግን እስካሁን ድረስ ጓደኝነታቸውን ያልከዳ በጣም ጀግና ነው። ሳሚም እንግዲህ ሱሬ እንዴት ነህ ሲለው እንግዲህ ሱራፌልም እኔ በጣም ደህና ነኝ ሳሚ ይለዋል። ወይዘሮዋ ግን ደህና መሆኔ አልተዋጠላትም እንጂ ሳሚ በሉ እናንተ ደህና ሆኖ እኔ ልሄድ ሲል ቤዛ ወደ ስትለው የሮቤል እኮ የፍርድ ቤት ቀጠሮ ነው ሲላት ቤዛ ምስክርነት ያስፈልጋል ስትለው ሳሚም እንግዲህ ለዛሬው እኔ በቃለው ለቀጣይ ስትጠሪ ትሄጃለሽ ይላታል። ሌላዋ እንግዲህ ሉላ ናት። ሉላ እንግዲህ ጠበቃው ስለታሰረ እንግዲህ ወይም ደግሞ አፍቃሯ ለምን መጣች ሲላት ሉላም የሚጠይቅ ሰው ሲመጣ እንደዚህ ነው እንደ የሚጠየቀው ትለዋለች። እኔ እኮ ደህና ነኝ ሲላት እንግዲህ ሉላም ቢሆንስ እኔ ችሎት ስትቀርብ መምጣት የለብኝም ነበር እንግዲህ ስመኝ እስካሁን ድረስ ክስ ስላላቀረበች ስለዚህ ክሱ ቀላል ነው የሚሆነው ይላታል። ምን አስጨነቀ ሲላት እንግዲህ ሉላም እኮ ቀላል ከሆነማ በጣም ጥሩ ነው እስከተፈታት ጊዜ ሄዳለሁ ስትለው እንግዲህ ጠበቃውም በዋስ እንኳን እምለቀቅ አይመስለኝም ሲላት ሉላም ለምን ትላለች። እንግዲህ ሉላና ስመኝ የተጣሉበት ምክንያት እንግዲህ ስመኝና ጠበቃው ገና አልተፋቱም ነበረ። ምክንያቱም እንግዲህ ስመኝ መውለድ ስለማትችል እንግዲህ ጠበቃው እንግዲህ ከሉላ ጋር ለመሆን ይፈልጋል። እንዲሁም ደግሞ ስመኝ እንግዲህ ሉላን እንግዲህ የወለድሽው ልጅ የእሱ ነው ብላት እንግዲህ በዛ ምክንያት ነበር የተጣሉት። ስለዚህ ከዚህ ላይ ደግሞ ሉላ ደግሞ ከሰው ትዳር ውስጥ
መግባት የለባትም። ስለዚህ ሉላ ከዚህ ላይ ተሳስታለች። ምክንያቱም ጠበቃውና እንግዲህ ስመኝ ገና አልተፋቱም ነበረ። እንግዲህ ለእኔ ብለህ ከእሷ ጋር ባትጋጭ ኑሮ ይሄ ሁሉ አይመጣም ነበረ። ስለዚህ ለዚህ ሁሉ ድርጊት የዳረኩ እኔ ነኝ ትለዋለች። ጠበቃውም እንግዲህ ኧረ እባክሽ እራሽን አትውቀሽ እያለ እንግዲህ ሉላን ይመክራታል። ሌላው እንግዲህ ሳሮን ናት። ሳሮን እንግዲህ ሳሚ እየሄደ ስታገኘው እንግዲህ ከበጣ ገቦት እቆምና እንግዲህ ወደየት ነው የምትሄደው ብላ ትጠይቀዋለች። ግን ምን ሆነ ነው ቤቴ ድረስ መጥቼ ያለሁበትን ችግር እኮ ነግሬህ ነበረ። ሳሮኒ እንደዛ እኮ አይደለም ሲላት፣ ሳሮንም እንግዲህ መረጋጋት አቅቷት እና ታዲያ ሱራፌል ታሞ እንደዚህ ብሎ ብለህ የምትነግረኝ ለምንድን ነው ትለዋለች። ምንም እንግዲህ እና ታዲያ እንደሱ የምታደርገው ለምንድን ነው ስትለው እንግዲህ ሳሚም እንግዲህ ይኸውልሽ ሳሮን አንቺ እኮ አልተረዳሽኝም። ዛሬ እኮ የሮቤል የፍርድ ቤት ቀጠሮ አለ፣ ወደዛ እየሄድኩ ነው ብሎ ይነግራታል። ምንም እንግዲህ ኧረ እባክህ እና ታዲያ እኔ እንድትሰማኝ ልክሰስህ እንዴ? እዚህ ለልጁ የማያስብ አባት ነው ብዬ ፍርድ ቤት ልገትር ሆይ ትለዋለች። እንግዲህ ሳሮን በኋላ እናወራለን፣ አሁን ሰዓት ረፍዶብኛል መሄድ አለብኝ። እንግዲህ ልጅህን ለማሳደግ ቃል ሳትገባልኝ ወደ የትም አትሄድም። ሳሮንም እንግዲህ እንነጋገራለን ሲላት እንግዲህ ሳሮንም በፍጹም ይህን ነገር ካልነገርከኝ የትም አትሄድም ትለዋለች። እንግዲህ ሳሚ ይህን የሚሆንበት የሮቤል የፍርድ ቤት ቀጠሮ ስላለ ወደዛ ለመሄድ ስለቸኮለ ነው። ሳሮን ደግሞ ይህንን ነገር አልተረዳችውም። ሮቤል እንግዲህ ሳሚ ስላለቀቀችው እንግዲህ ማን የመጣው ሲላት ስትዞር እንግዲህ እሱም ቻው ቻው እንገናኛለን ብሏት ጥሏት ይሄዳል። ሳሮን ቀጥታ እንግዲህ ወደ እነ ቤዛ ቤት ነበር ሄደችው። ቤዛም በሩን ከከፈተቻት በኋላ ሳሮን ስትላት፣ ሳሮንም እሺ ቤዛ ባይሆን እሱ ባይረዳኝ ለምንድን ነው አንቺ የማትረጂኝ ትላታለች። ለምንድን ነው የማትረዱኝ? በዚህ ሰዓት እንኳን ልጅ ይዞ ቀርቶ ለአንድ ሰው እንኳን ለአንድ ሰው እንኳን መኖር አይቻልም። እባካችሁ ለምንድን ነው የማትረዱኝ ትላቸዋለች። ቤዛ አስቢ፣ አንቺ ከሱራፌል ልጅ ወልደሽ እሱ አይመለከተኝም ቢል ብቻሽን ብታሳድጊ ምን ታያለሽ? ቤዛም ማለት የምታወራው ግራ ስለገባት እንግዲህ ሳሮን ምን እያልሽ ነው? ነይ እስቲ ተረጋጊና ቁጭ ብለን እናውራ ትላታለች። እንግዲህ ምንድን ነው የምረጋጋው በዚህ አይነት ስሜት ሁኜ ትላታለች። ሳሮን አንዳንድ ጊዜ በጣም የመቸኮል ባህሪ አላት። በእርግጥ ጥሩ ልጅ ናት። ነገር ግን ደግሞ በጣም ትቸኩላለች። የመረጋጋት ባህሪ የለባትም። እና ምን ለማለት ፈልጌ ነው፣ ሳሚም በእርግጥ አብዝቶታል። ሳሚ እንግዲህ እስካሁን ድረስ ቤዛና ሱራፌል እንግዲህ የሆነ ነገር እንዳይሆኑ ያለ እንግዲህ እነሱን ሲጠብቅ እየኖረ ነገር ግን እሱ አሁን ላይ ሚስቱንና ልጁን ትቶ ለነ ቤዛ ነው እያገለገለ ያለው። እንግዲህ ወደ ውስጥ ስትገባ ወይኔ የሆነ ነገር ገዝቼ መምጣት አለብኝ ስትል ቤዛ እንዴ ምን እየሆንሽ ነው? ከዚህ ቤቴ ስመጪ የመጀመሪያሽ ነው እንዴ ስትላት፣ ሳሮንም አይ ለበሽተኛ እኮ የሆነ ነገር ተይዞ ነው የሚከደው፣ ስለዚህ ብር የላትም ብለሽ ከሆነ አለይ ትላታለች። ቤዛ ዛሬ ሳሮን ግራ እያጋባሽ ነው፣ ምን ሆነሽ ነው? ነይ ወደ ውስጥ ግቢ ትላታለች። እንግዲህ ወደ ሱራፌል ከሄደ በኋላ ሱሬ ማን እንደመጣ ተመልከት ስትለው ሱራፌልም ሳሮን የተገኘ ሲላት እንግዲህ ሳሮንም ሱራ እንዴት ነህ ትለዋለች። እንግዲህ በጣም ይቅርታ ሱራ ባዶ እጄን የመጣው ስትል ቤዛ ትቆጣታለች። ፌልም እንግዲህ ከዚህ በላይ ምን ይዘሽልኝ ትመጫለች ሲል ቤዛም ጭራሽ ደግሞ ሳሮንን የመሰለኝ እንግዳ መጥታ ከዚህ በላይ ምን ያስፈልገናል? እዛ እንግዲህ ሳሮንም ቻው ብላ ስትሄድ ሱራፌልም ምን ሆና ነው ሲላት
ቤዛም ለካ አልነገርኩም ከሽብሩ ጋር ስለተለያየኝ ስለዚህ ቸግሯታል እና ሳሚ ለልጁ ማሳደጊያ ያግዝ እያለች ነው ስትለው፣ ሱራፌልም ይሄማ ልክ ነው፣ ስለዚህ እኛም የአቅማችንን ደግሞ ልንረዳት ይገባን ይላታል። እንግዲህ ቅንጭርት ነው። ቅንጭርት እንግዲህ ከሉሲና ከዶክተር ሮቤል ጋር እሱም ተባባሪ ነበረ። እሱም ለገንዘብ ብሎ ነው እንግዲህ ቤዛ ስትከፍተው እንግዲህ እሱም እባክሽ ቤዛ ይቅርታ አድርጊልኝ ይላታል። እንግዲህ ቤዛና ሱራፌል እንዲለያዩ ብዙ ሰዎች እንግዲህ ያልሞከሩት ነገር የለም። ነገር ግን ቤዛ እንዲሁም ደግሞ ሱራፌል ጠንካራ ስለሆኑ እስከ ዛሬ ድረስ አልተለያዩም። እንግዲህ ቅንጅርትን ሲያየው እንግዲህ በተሰረቀ ገንዘብ የኔ እህት መታከም የለባትም ነበር ይለዋል። ሳሚ ያንን ገንዘብ እንዴት እንደወሰድ ነው ታውቃለህ አይደል ይለዋል። በቁጣ የቅንጅርትን ስራ ለማስተባበር እንዳትሞክሩ። ቅንጅርት እንግዲህ የሳሚን እህት ለማሳከም ስለፈለገ ነው እንግዲህ ያንን ገንዘብ ከሉሲ ጋር እንግዲህ ተባብረው ግማሹን የወሰደው። እንግዲህ ሳሮን እንግዲህ በሳሚ ስለተናደደና ተስፋ ስለቆረጠኝ ቴክስት ትልክና እንግዲህ ልጄን አደራ እኔ ግን ወደማልቀረው ሂጃ አለው ስትል እንግዲህ የዚህ ጊዜ ሳሚ ይደነግጥና እራሷ ላይ የሆነ ነገር እንዳትወስድ ብሎ እንግዲህ ወደ ሳሮን እየሮጠ ይሄዳል። ሌላው እንግዲህ የዘራውን ያጭዳን ይባላል። እውነት ነው። እንግዲህ ሉሲ ያን ሁሉ ሳሚን ከሳሚ ጋር ልትጋባ ሽማግሌ ተልኮ ሁሉን ነገር ከጨረሰ በኋላ እንግዲህ ገንዘብ አንዳንድ ጊዜ የማያሳስተው ነገር የለምና ዶክተር ሮቤል ምን አይነት አደገኛ ሰው እንደሆነ ታውቃለች። ነገር ግን ከዶክተር ሮቤል ጋር ትመካከርና ገንዘቡን ይዛ እንግዲህ ወደ ዶክተር ሮቤል ቤት ነበር የሄደችው። ዶክተር ሮቤል ይቅርታ በመጨረሻ እሷንም ያሰቃያታል። አሁን ላይ እንግዲህ እሷ ወይ ከገንዘቧ አልሆነ ወይ ከሳሚ ወይ ደግሞ ከዶክተር ሮቤል አልሆነ። በመጨረሻ እንግዲህ እሷም ጎዳና ወጥታለች። ምክንያቱም እንግዲህ ሉሲ ከመጀመሪያውም ሳሚ ብዙ ጊዜ መክሯን ነበር፣ ተረጋጊ ብሏን ነበር። ነገር ግን እሷ ቤዛንም ሆነ ሱራፌልን ሳሚ ከዲታ ነበር ከዶክተር ሮቤል ጋር ተባብራ ስትሰራ የነበረው። ወደ እነ ቤዛ ቤት ስንመጣ እንግዲህ ሳሮንም ተመልሳ መታለች እና ደስ ብሏት እንግዲህ ያው የራት ግብዣ ስለነበራቸው ጉድ እያሉ ሳሮንም እንግዲህ አንተ ሳሚ እኔ ያስተካከልኩትን ነገር ለምንድን ነው የምታነሳው ስትለው፣ ሳሚም አይ እኔም እኮ እያስተካከልኩ ነው ይላታል። አንተ እኮ ከዚህ ከጠረጴዛው የማትሻልነ ስትለው፣ ሳሚም እንዴ የልጅሽን አባት ነው ወይ እንደዚህ የምትዩ ስላት እንግዲህ ሁሉም እንግዲህ ተሰብስበው ስለነበረ ይስቃሉ። እንግዲህ ዶክተሩ ማለት ጠበቃው እንግዲህ ሉላ እንዲሁም ከወንድሙ ሊጋ ሲመጣ እንግዲህ ሉላም እንዴ ምንድን ነው ቤቱን አድምቃችሁታን ስትለው፣ ሱራፌልም አሁን እናንተ ስለመጣችሁ የባሰ ይደምቃን ይላቸዋል። እንግዲህ እየተቀላለዱ እያለ እንግዲህ ሳሚም እንግዲህ አረረጋ በል ጠበቃውን እንግዲህ መጀመሪያ ሽማግሌ ሳትልክ ዝም ብሎ ዘው ብሎ እኮ መግባት የለም ሲል እንግዲህ ጠበቃውም አይ እኔ ለቀልድ ብዬ ነው ሲል፣ ሉላም እቺ ሳሮንም እሱን ዝም በለው እሱ እንደሆነ መቼም ፍቅር አይገባውም ስትል፣ ሳሚም እኔን ነው ሲላት፣ አዎ እውነሽን ነው አዎ። ከዛ እንግዲህ ቤዛም የሳሚና የቤዛ እኮ ቀልድ ማለቂያ የለውም ኑ ቶሎ ቁጭ በሉ ትላቸዋለች። ሌላው እንግዲህ ዶክተር ሮቤል ነው። ዶክተር ሮቤል እንግዲህ ከእኔ በላይ ማንም ወንድ ለያለ እንግዲህ ሳሚን እንዲሁም ደግሞ ሱራፌልን እነ ቤዛን እንግዲህ ማለት አላስቀምጥ አላስጠጣ አላስበላ ሲል የነበረ በመጨረሻ እንግዲህ ልክ እንደ ሉሲ እሱም አብዶ ወደ ጎዳና ነው የወጣው። ስለዚህ ከዚህ ድራማ የተማርኩት ምንድን ነው? አንድ ሰው ለገንዘብ የሚስገበገብ ሰው መጨረሻው እንግዲህ አያምርም። ሮቤል ይሄ ዶክተር ሮቤልም እንግዲህ የቤተሰቦቹ መሞት አሳስቦ ሳይሆን እሱ የሚመኘው እንግዲህ የቤዛን ሀብትና ንብረት እንግዲህ ሮቤል ይሄ ሱራፌል ከቤዛ እንዲቀበልለን ነበር የፈለገው። ነገር ግን ሱራፌል ደግሞ ከጸብ
ምንም ነገር የምናገኘው ነገር የለም። ከፍቅር ብዙ ነገር እናገኛለን። ሱራፌልም እንግዲህ እኔ ቤዛን አልበቀላትም፣ ስለዚህ ቤተሰቦቿ ባጠፉት እሷ አትቀጣም፣ ቤዝዬን እኔ ወዳታለሁ አፈቅራታለሁ ባለው እንግዲህ ይሄ ዶክተር ሮቤል እንግዲህ ሱራፌልንም ሲያሰቃየው ነበረ። በመጨረሻ እንግዲህ ሱራፌልም እንግዲህ ወይ ከገንዘቡ አልሆነ ወይንም ደግሞ ከወንድሙ አልሆነ መጨረሻ ላይ እንግዲህ እራሱም ጎዳና ላይ ነው የወጣው። ስለዚህ አንድ ሰው ለጊዜ ተበዳይ በመጨረሻ እንግዲህ ይስቃል። ቤዛ እንግዲህ ለብዙ ጊዜ እንግዲህ ከሱራፌል ጋር ሲበስ ዶክተር ሮቤል እና እንዲሁም ቲጂ ብዙ ሰዎች ሲበድሏቸው ነው የከረሙት። ነገር ግን በስተመጨረሻ እንግዲህ እነሱ አሸንፈው ዛሬ እነሱ ቤት ሳቅና ደስታ ሲገባ እንግዲህ ሉሲና ዶክተር ሮቤል ጎዳና ላይ ነው የወጡት። ሉሲ እንግዲህ ከዶክተር ሮቤል ጋር ያንን ገንዘብ አብራ ተካፍላ ለመኖር ከዶክተር ሮቤልም ደግሞ አግብታ ለመኖር ነበር። ዶክተር ሮቤልም እንግዲህ ይችን ሉሲን እወድሻለሁ፣ አፈቅርሻለሁ እያላን ነበር እና አብሬሽ እኖራለሁ ሲላት ሉሲም እውነት መስሏን ነበር እና እንግዲህ አሁን ላይ ዶክተር ሮቤል እና ሉሲን እንግዲህ ሳሚ እንዲሁም ሱራፌል ቤዛ ሲያዩዋቸው በጣም ነበር የደነገጡት። ምክንያቱም ያልጠበቁት ነገር ነበረ። እንግዲህ እኛንም አስጀምሮ ላስጨረሰን እንግዲህ እግዚአብሔር ይመስገን እላለሁኝ። እንግዲህ ከዚህ ድራማ ብዙ ነገሮች ተምረናል። አንዳንድ ሰዎች እንግዲህ ለገንዘብ ያላቸው ሰውን ለመጣል ሲሮጡ በመጨረሻ ላይ እንግዲህ ባዘጋጁት ወጥመድ እራሳቸው ናቸው የሚጠለፉት። እና አመሰግናለሁ። አገራችንንም ሰላም ያደርግልን። ባይ ባይ።